አንዳንድ ሰዎች ግን ሼም መያዝ ያለበት ሰው እንኳን ሼም አልያዘም። ግን እናንተ በማያገባችሁ ነገር ውስጥ ገብታችሁ ማይሆን ነገር ባትናገሩ ደስ ይላል። እውነት እሱን ከወደዳችሁ በነገራችን ላይ ሜዳ ላይ እኛ ውስጣችን የፈቀደ ሰው መውደድ መፍታችን ነው። የሆነ ግዴታችን አይደለም። እከሌ ወደድኩ ብዬ ደግሞ አንድን ሰው እኔ እንጃ ማንቆሸሽ ግዴታ አለኝ ብዬ አላስብም። እውነት ስነግራችሁ ገባችሁ አይደለ? አሁን ላይ ሄሚ ትላንትና በተናገረችው ንግግር የብሩክ ኦዲየንሶች ያው የሱ ኦዲየንሶች ሁሉም ጭንቅላት የሌለው ነው። በዚሁ እውነት እናንተ ጭንቅላት ያላችሁ ሰዎች አይደላችሁም። እኔ ጠንቅቄ ነው የማውቀው አይደለ? ስለ እናንተ ማስረዳት ወይም ማናገርም አይጠበቅበትም አይደለ? እናንተ ምን አይነት ሰዎች እንዲሆናችሁ ንግግራችሁ ራሱ ያስታውቃል። የምር ነው ምን አይነት ሰዎች እንዲሆናችሁ ማለት ምን አይነት ቃላት እንደምትጠቀሙ እና መናገር አይጠበቅብንም። ሁሉ ነገር ያስታውቃል የእናንተ ማለት ነው። እና በጣም ነው የምትገርሙት። በግድ አግብኝ ነው ወይ የምትዩ ብላችኋል። በግድ አግበኝ እያልሽ ነው ወይ? ካልፈለገሽስ ምናምን እናንተ አይደላችሁም ይሄንን ውሳኔ ልትወስኑ የምትችሉት። እናንተ ስላላችሁ አይደለም። በቃ ያመናችሁ ነገር በቃ እኔ ደስ ብሎኛል ያለችው ነገር ታድርግ። በቃ እኔ ይሄ ነው የተረዳሁት። እኔ ደስ ብሎኛል አለኝ ነገር ማድረግ መፍታላት አይመለከታችሁም። ማንኛውም ሰው የሰው ላይ ገብተሽ ምንም ነገር ልትናገሪ አትችይም ማለት ምድር አዳሜ እየሰማሽኝ ነው አይደለ? ሰላም ሰላም፣ ውድና የተከበራችሁ ውድ የሚረት ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ያላችሁ ባላችሁ በፎታ ሰላማችሁ ይብዛ። እኔ ጋር ሁሉ ሰላም ነው ውዶች፣ መጥቼላችኋለሁ። የመጣሁት ምንድነው ከጧት ጀምሬ ቲክቶክ ላይ ነበርኩኝ እኔ እውነት ስነግራችሁ ማለት ነው። እና ዞር እያልኩኝ እያየሁ ነበር። ምን እንዳየሁ ልንገራችሁ። እዚች ጋር ደግሞ አለጠፍኩም። እኔ ደግሞ መለጠፍ አልፈልግም። የሆነ እንደዚህ አይነት የወረደ ነገር ምናምን ደስ አላለኝም። እና ሰው ምንድነው በግድ አግባኝ ወይ ትላንትና ሄሚ ስትናገር የጠየቀችው ማለት ስትናገር የነበረ እሷ ሙድም እየያዘች ነው። ገባችሁ? ብሩክ ላይ ሙድ እንደምትይዙ ነው የተረዳሁትኝ እኔ። እና ይሄ ነገር ሪሊ ሆኖ አይደለም። ሪሊም ከሆነም አይመለከተሽም። የምትናገረው የምታወራው ያለችውም እሷ ነች፣ አንቺ አይደለሽም። ገባሽ አይደለ? በዚህ ልክ ላይ ምንም የሚያገባሽ እንደዛ የሚያንጨረጭራችሁ ነገር የለም። ከወደዳት ከፈለጋት ያገባታል፣ ካልፈለጋት የራሱ ጉዳይ አለቃ። እሷ የፈለገችው ነገር ማናገር መፍታላት አይመለከታችሁም ማለት ነው። ምድር አዳሜ እየተቃጠላችሁ ተከተሏት። እንግዲህ ምን ማድረግ ይቻላል? በጣም እየተቃጠላችሁ ነው። እግዚአብሔርን በቃ እኔ እንጃ። የኔ እንዴት ነው የምታስቡት? አንድ እኔ ከእናንተ ማረዳት የሚፈልጉኝ ነገር ምን አይነት መንገድ ብትረዷት ነው እናንተ አንቺን እንደማይፈልግ ይወቂ፣ አይፈልግሽም፣ ለምኖሻል ከዚህ በፊት ጥፋተኛ ስለሆነ እኮ ነው እሱ የለመናት አይደል እንዴ? ጥፋተኛ ስለሆነ ማይሆን ነገር ስላደረገላት ማይሆን ነገር ስላደረገ ቺት አድርጎ ስለመጣ ይቅርታ ጠይቋል አይደል? ይቅርታ እንኳን በትክክል አልጠየቃትም። አንዴ ለቀለበት ነው የተንበረከከው፣ አንዴ ይቅርታ ብሏል አይደል? ያው ከዚህ በላይ ጥፋት እንዲያጠፋ ጠንቅቃችሁ ማወቅ አለባችሁ። ኤኒዌይስ አንድ ነገር ልንገራችሁ። ምድረ አዳሜ የተኛም ሆኜ የተኛም ያነሽም ሆኜ ሄሚ ሁሌም አለች። ምንም ነገር ትናገር እየመረርሽም ዋጪ ምንም ያን ላንቺ ነገር ግድ። በነገራችን ላይ ሄሚ ለሰው ነገር ግድ ቢሰጣት ኖሮ ለሰው ልጅ የሆነ ደንታ ቢኖራት ኖሮ ድሮ ነበረ ከሜዳ የምትጠፋው ብዬ አስባለሁኝ። ገባችሁ? ስንት ነገር ተብላለች። ስንት ነገር እንደ ያልተባለችው ነገር ለሰው ነገር ለሰው እንጃ ደንታ የላትም። ምንም ተናገሩ፣ እውነትም ተናገሩ፣ ውሸትም ተናገሩ፣ ምንም ግድ ነው የማይሰጣት። ግድ አይሰጣትም። በቃ የኔ በራሷ ያመናችው ነገር ከማድረግ ወዲያ ላይ የማትል ሴት ነች። እንዳያችሁ አይደል እንዴ? እና የእናንተ ንግግር ማንም ሊጎዳም ሊያጠነክርም ሊሰብርም የማይችል ነገር ነው። ጠንቅቃችሁ ወቁ። ሴት ሆነሽ በዚህ ልክ ላይ እንደዚህ ብለሽ በማናገር ጀግንነትም እንዳይሰማሽ። ጀግና አይደለሽም። እሺ የኔ ናት ፋራ ነሽ። እሺ ልንገርሽ ብዬ ነው በዚህ አጋጣሚ። እና ሄሚ ያው እንደዚህ ስንልሽ ዋላት ትሰበራለች ብላችሁ እየዘቀዘቃችሁት እየሰደባችሁ ያላችሁ አንድ ደግሞ አለሽ ዝናሽ የምትባዩ ማለት ነው። አንቺ ጦዝ የሆንሽ ሴትዮ ማለት ነውና ብትረጋጊ ይሻልሻል። የምር ነው። ተረጋጊ። የምር ማረጋጋት ጥሩ ነው። ገባሽ አይደለ? በዚህ ልክ ላይ ደግሞ እንጃ ማይሆን ነገር ለማድረግ ባትሞክሪ ጥሩ ነው። ፎቶሽን እዚህ ጋር ለጥፌ ነው ቪዲዮ መሰራለሽ ባይገርምሽ። ገባሽ? ባትዋራጂ ጥሩ። አንዴ መዝሙር አንዴ
ማዘቅዘቅ አይደብርሽም እንደ ሴትዮ? አይከብድም እንደ በሰው ልጅ በዚህ ልክ ላይ ማስመሰል? ከወደድሽ ብሩክን ተሸክመሽም መዞርም ትችያለሽ፣ መፍትሽ ነው። ማንም ሰው ሊከለክልሽ አይችልም። እኔ ወደድኩ በቃ እንጃ ወደድኩ ካልሽ ማንም ሰው አንቺን ለምን እንደዚህ የምትሆኚ ሊል አይችልም። ማንም ሰው ደግሞ አያገባም። በራስሽ ስልክ ነው፣ በራስሽ አፍ ነው፣ በራስሽ ስልክ ላይ ነው የፈለግሽው ነገር የምታደርጊው። ገባሽ? ግን ከዚህ አልፎ ሄሜን እየዘገዘግሽ እየሰደብሽ፣ አንዴ መዝሙር እየዘመርሽ ነው። አንቺ ነገር ቆይ ይመጣላል ነው የምልሽ። አንቺማ ይመጣልሻለሁ በሰፊው እውነት። አሁን እንኳን ተይው በሰፊው ነው የሚመጣልሽ፣ አጥቤ ሊሰጥሽ ማለት ነው እንጂ ደነዝ ይሁንሽ ሴትዮ። እና ባጭሩ ምን ልላችሁ ፈልጌ ነው የእናንተ ነገር ለሄሚ ግድ እንደማይሰጣችሁ ምንም ብትናገሩ ምንም በሉ ምንም ሜሽንም አድርጓት እንደዚህም በሏት ኖ ግድ አይሰጣትም። አም ሶሪ ግድ የማይሰጣት ነገር እኮ ነውና ልንገራችሁ ብዬ ነው ውዶች። በጣም ነው የሚወዳችሁ፣ በጣም ነው ማከብራችሁ። ይሄንን ቪዲዮ ሼር አድርጉልኝ፣ ሀሳባችሁ ኮሜንት ላይ ያስቀምጡልኝ። በጣም ነው የምወዳችሁ። መልካም ቀን ይሁንላችሁ። ሄሚዬ ደግሞ ያማንሽው ነገር ደስ ብሎኛል ያልሽው ላንቺ ያስደሰተሽ ነገር ከማድረግ ወዲያ ላይ አትበይ። ግን እንጃ ራስሽን እየጠበቅሽ ማለት ነው የኔ ውድ። ያ ይመቻችሁ። ወዳችኋለሁ። ባይ